ሻሎም ለማህበረ ቤተ እስራኤል ያለንበት ፓራሻት ፒንኻስ ይባላል እና ከምዕራፍ 25 ቁጥር 10 እስከ ምዕራፍ 30 ቁጥር 2 ይነበባል እና ይሄን ከማስረዳታችን በፊት ያው እንደተለመደው የሰንበት ጸሎት አድርገን ያው የፓራሻውን ዘረዝራለን። ብዙን ትምህርት በዚህ ፓራሻ አለ። በጣም የተለየ ፓራሻ ነው። ሁሉንም እንማረዋለን በእግዚአብሔር በአምላክ እርዳታ እና ጸሎቱ ይሄን ይመስላል። አለቦ ዘያምር መክሮ አማ አንዲርሜዊ አልቦ ዘያምር ምክሩ ለእግዚአብሔር አለቦ ዘያምር መክሮ አማ አንዲርሜዊ አልቦ ዘያምር ምክረ ህሌናሆ አለቦ ዘያምር መክሮ አማ አንዲርሜዊ አልቦ ዘያምር ምክረ ጥበቢሆ አለቦ ዘያምር መክሮ አማ አንዲርሜዊ አልቦ ዘያምር ምክረ ስባቲሆ አዋነ ኪምረዝ አወርሃን አወኔን አወዎ የበይ ኪምረዝ አርገር ሻውማ ሰማይማ አወርሃን ሰማይ በይማየኔታ ኪምረዝ አርገር ሻውማ እያለ ይሄዳል። አሁንስ እንደሆነ አልቦ ዘያምር ማለት ምንድነው? ማነው የእግዚአብሔርን ምክር የሚያውቀው? ማንም የሚያውቀው የለም። የእግዚአብሔርን ምክሩን ማንም ሊያውቀው አይችልም። አልቦ ማለት የለም የእግዚአብሔርን ምክር የሚያውቀውና እንደዚሁም የእግዚአብሔርን ጥበብ ጠለቅ ብሎ የሚያውቀው የለም። ነብዩ እንደሚለው ምስራቅና ምዕራብ እንደራቁ የኔና የናንተ ደግሞ ሐሳብ የራቀ ነውና እግዚአብሔር ሐይቅ ነው፣ ጥልቅ ነው። የሱን ክብር የሚያውቀው የለም፣ የሱን ምክር የሚያውቀው የለም። አሁንስ እንደሆነ የሱን ዕውቀት የሚያውቀው የለም። የሁላ ጥልቅ ነውና ይሄን አባቶቻችን በሰንበት የመጀመሪያ ጸሎት የሚጸልዩት ጸሎት ነው እና ሻባት ሻሎም። አሁን በዚህ እንግዲህ በእግዚአብሔር እርዳታ ያው እንቀጥላለን በፓራሻት ሻቭዋ እና ባለፈው ሳምንት በመጨረሻው እንደተነበበው ባላክ ቢልዓምን ጠርቶ ያን ሁላ ቡራኬ ካደረገ በኋላ ባላክም በጣም ተናደደበት። ጠላቴን ትረግመዋለህ ብዬ አምጥቼ ነበር፣ አንተ ግን መረከው። እጁን አንጨበጨበና ብራኽ ለኻ የሚባል ምንድነው? እንዳላይህ ከዚህ ውጣ፣ አከብርሃለሁ ብዬ ነበርኩ። እንኳን ክብር ልትቀበል ሌላ ነው የሚገባህ፣ ግን እንዳላይህ ብሎ አባረረው። ግን ከመሄዱ በፊት ምን አለው? የምመክርህ ምክር አለኝ፣ ይህን ምክር ካደረክ እስራኤልን ታቸንፈው ትችላለህ ብሎ
ይሄን ምክር መከረው ይላሉ ሊቃውንቶች። የመከረው ምክር ምንድነው? የእስራኤል አምላክ ዝሙት አይወድም፣ ምንዝርና አይወድም እና እስራኤልን ለማሸነፍ ከፈለግ ሴቶችን አለባብሰህ ከእስራኤል ጋር እንዲቀርቡና ያው ከክፉ ደረጃ እንዲደርሱ ይሄን ነገር እንድታደርግ ብሎ ይሄን ምክር ሲሰጠው ይሄን ምክር ሰምቶ እንዲያውም እንደሚባለው ባላቅ እንኳን የራሱን ልጅ አለባብሶ ሌላውን ሁላ በተለያዩ ነገሮች ከእስራኤል ጋር አሁንስ እንደሆነ ስተት ገቡ ይላል እና ከምዕራፍ 25 እንደዚህ ይላል። ባይሸብ እስራኤል በሽቲም ይላል። እስራኤልን በሽቲም ከዛ ተቀመጠ። ህዝቡ አሁንስ እንደሆነ ወደ ብልግና ገባ ይላል። ባቲክራይና ለአም ለዚህ ፍኸል ሆን ሴቶችም እነሱን ጠርተው የአምላካቸውን ቆርባኑና ቅርብ ብለው በዮኻል አም በይሽተኻቡ ለኤሎሄን ከዛ ጠርተው አሁንስ እንደሆነ ለሌላ መልኮት ለነሱ አምላክ ምንድነው የሆነ በጣም የተለያዩ ነገሮች የሚስባቸውን ሲስቧቸው አሁን ከነሱ ጋር የሆነ ነገር ሊያደርጉ ሲሉ በመጀመሪያ ይሄን አምልኮት ካላመለክ ከኔ ጋር አብርሃቶን ምን ወይን ማጠጧቸው ብዙ ነገሮች ሊቃውንቶች እንደሚያስረዱ እና በዛ የተነሳ ወደ ሌላ አምልኮት የእስራኤል ህዝብ ገባ። በይጻመድ እስራኤል ባልፓወር እስራኤልም ባልፓወር ተጣበቀ። እግዚአብሔርም በዛን ጊዜ ተናደደ ይላል እና እግዚአብሔር አምላክ ይሄን ያደረጉት ሁላ ያው አጥፋቸው ብሎ እግዚአብሔር ለሙሴ ነገረው። ህዝቡም ብዙን ይሄን የሰራው ያደረገው ሁላ ያወጡ ፍርድ ቤት ሲገሉ ሲሉ አሁን ከዛ አንድ የስሞን አሁንስ እንደሆነ ዋናው መሪያቸው አንዲት ሴት አመጣ ይላሉ። ያችን ሴት አምጥቶ እንዲያውም ሊቃውንቶች እንደሚያስረዱት በጣም ሰውየው ትልቅ ነው የነበረው እና እሷን ይዞ ለሙሴ እቺ ለኔ ትፈቀዳለችን አትፈቀድም? እንግዲህ የሚዲያን ሴት ናት የነበረች። አሁን ሙሴ አትፈቀድም አለች አለው። አንተሳ የሚዲያን ሴት አይደል የተዳርክ ማን ፈቀደልህ ብሎ ሙሴንና ሽማግሌዎችን አሮን የነበሩትን ይሄን እያዩ ይሄ የሽምዖን ዋና አላፊ ዋና የሽምዖን አላፊ የሆነው ይሄን አድርጎት ይሄን ስራ ከኮዚ ባጹር ከምትባለው እንዲያውም እንደሚሉት የባላክ ልጅ ናት የነበረች ከሷ ጋር ይሄን አድርጎት ማድረግ ጀመረ። የእስራኤል ልጆች ሙሴና እና አሮን ይሄን ነገር ሁላ ባዩ ጊዜ እነሱ አለቀሱ፣ እሪያሉ ወደ አምላካቸው። ግን ከዛ ሁላ ይሄን ሁላ ያየ ማንም ፍርድ የፈረደ አልነበረም። ቫያር ፒንኻስ በን ኤልዓዛር ይላል። ፒንኻስ ወልደ ኤልዓዛር ይሄን ባየ ጊዜ የአሮን ካህኑ ልጅ ቫያኮም ሚቶኽ העדה ከህዝቡ ውስጥ ቆሞ ቫይካኽ ሮማኽ בידו ሰይፉን ወስዶ ויבוא אחר איש ישראל אל הקופה וידקור את שניהם את איש ישראל ואת האישה אל קופתה ותעצר המגפה מעל בני ישראל። ሁለታቸውን እንደዚህ አድርገው ይሄን ብልግና በፈጸሙ ጊዜ የእስራኤልን ህዝብ እያዩ ከሙሴ ፊት ማንም ይሄን ሁሉ ደንግጦ ሁሉም ምንም ነገር ሳያደርግ ሲቀር ፒንኻስ ተነስቶ ሁለቱን ይዞ በሰይፍ ወግቶ ብድግ ያደረጋቸው ይላሉ። በዚህም የሞቱት 24000 ሰዎች ነበሩ። በዚህ አሁንስ እንደሆነ ቁጣ የተነሳ ይላል እና ፓራሻት ሻዋ በዚህው እናንገባለን። ቫይዳቤር አዶናን ሞሼ ለሞር እግዚአብሔርም ለሙሴም እንደዚህ አለው። ፒንኻስ በን ኤልዓዛር በን አሮን አኮን ፒንኻስ ወልደ ኤልዓዛር የአሮን ካህኑ ልጅ ሂሺ ቤት ኻማቲም ያል ብነ እስራኤል የኔን ቁጣ ከእስራኤል መልሷል ቁጣዬን በካኖ እትኪናት የኔን ቅናት ስለቀና በቶኻን ወሎ ኺሊት ብነ እስራኤል ይሄን ነገር ባደርግ ኑሮ የእስራኤልን ህዝብ አጠፋው ነበር ይላል። ይሄን አድርጎት ስላደረገ ላኸን ኤሞር ሂነኒ ኖቴሎት በሪቲ ሻሎም ስለዚህም እንደዚህ ብለህ ንገረው ሰላሜን እሰጠዋለሁ ለሱና ለዘሩ የክህነት የዘላለም ክህነት ለእግዚአብሔር ለአምላኩ ስለቀና ወይኻፐር አል ብነ እስራኤል
ويخبر بني إسرائيل إسرائيلين هون سنتونا كهاتيات هولا እንደዚህ አድርጎ ያዳነውና ያስወገደ ኃጢአቱን ስለሆነ ነው። ለሸምሽ እስራኤል ሙቂያ ሽሩካይታ ሚዲያኒት ዝምሪ በንሳሉ ናሲበት አብለ ሽሞን ይሏል። ማነው እንደዚህ አድርጎ የተወጋ? ፊንሐስ ወልደ አልዓዛር የወጋው ዝምሪ በንሳሉ የሽምዖን ዋናው ፕሬዚዳንት ዋናው አላፊ የሆነ ሴቷም ስሟም ኮዝሪ ባትዞሮ ሾሞት በጣ በሚዲያን ይላል። ናይ በጣም የሚያስገርም ሁኔታ ነው። እንደምናየው እግዚአብሔር አምላካችን ፊንሐስ ወልደ አልዓዛርን ቅናት ስለቀናህ ይሄን ስላደረክ የዘላለም ሕይወት እሰጥሃለሁ፣ ሰላሙን እሰጥሃለሁ፣ ክህነቱንም እሰጠዋለሁ። ከዚህ ላይ መጠየቅ ያለብን ፍርድ አልፈረደም አላለም ወይም ፍርድ ቤት ተቀምጦ አልፈረደም። አንድ ነገር ሰው ዝም ብለን መግደል እንችላለን? አንችልም። እንዴት ከዚህ ይሄ ሰውዬ ተነስቶ ትልቅ ሰው ነው የነበር ፊንሐስ ወልደ አልዓዛር ቢሆንም ግን እንዴት ይሄን ነገር አደረገ? ይሄ ቅናት ምንድነው? ይሄ ቅናት ጥሩ ቅናት ነው? ጥሩ አይደለም። ግን እግዚአብሔር መጥቶ ምን ይለናል? ቅናት ብዙ ነገር ጥሩ ላይሆን ይችላል። ግን ከዚህ የቀናው ቅናት የእውነት ቅናት ነው የነበር። ፍርድ ቤትም ባይኖርም ባይልም ግን ዋናው ዓላማው ለኔ ለእግዚአብሔር ለአምላኬ ብሎ ስላደረገ ይሄን የዘላለም ቃል ኪዳን እገባለሁ። ስለዚህ ሁኔታ ትንሽ እንድንረዳው የቅናት ሁኔታ ስናየት ነው የጀመረ ብለን ብናይ ከያዕቆብ ልጆች ጀምሮ ነው። እንዴት ነው ብለን ብንጠይቅ እንደምናውቀው የያዕቆብ ልጆች አሁንስ እንደሆነ ሽሞንና ሌቪ የሚባሉት ሸክም በን ሐሞር የሚባል ልጅ ነበር። የሊያ ልጅ ዲና ከሰዎች ጋር ከምዕራፍ 34 ነው ሁላ ተጽፎ አለ ካሉት ጋር ሄዳ ከውጭ ስትጫወት ስትል እሷን ያያታል። ያነ የንጉስ ልጅ ነው የነበር ሸክም በን ሐሞር ለቀም አድርጎ ወስዶ አሁንስ እንደሆነ አሰቃያት፣ እሷን ማረከሳት። ይሄን አባታችን ያዕቆብ በሰማ ጊዜ አዘነ። ልጆቹ እስከሚመጡ ጠበቀ። ልጆቹም ተመለሱ በኋላ ይሄን ሁኔታ ልጆቹ በሰሙ ጊዜ ይሄ በጣም ቆረቆራቸው። ግን ከዚህ የያዕቆብ ልጆች ሽሞንና ሌቪ ምን አሉ ለአባታቸው? እንግዲህ ከኛ ጋር ለመዳር ከፈለጉ እንግዲህ ሰው ልከዋል። እናንተ ጋር ልጅ ሐሞር የሚባለው ሸክም ሐሞር አባቱ ነው፣ ሸክም ደግሞ ልጁ ነው። ልጅ ከናንተ ልጅ ጋር መዳር ይፈልጋል። አገሪቷ ከፊታችሁ ናት፣ እንዳዳር፣ ባንድ ላይ እንኖር፣ የአንድ ህይወት ኑሮ እንኖር ብሎ ይሄን አባትየው መጥቶ ይሄን ሲጠይቅ ያዕቆብና ልጆቹ ሽሞንና ሌቪ በተንኮል በሆነ ሁኔታ በዘዴ ምን አሉ? እንግዲህ ከኛ ጋር ለመኖር ከፈለጋችሁ፣ እኛና እናንተ እንድንዳዳር ከፈለጋችሁ እናንተ እንግዲህ ወሸላላችሁ፣ አልተገረዛችሁም። ሳልተገረዛችሁ እንግዲህ እኛ ከናንተ ጋር ለመዳር አንችልም እና ከኛ ጋር መዳር ከፈለጋችሁ እናንተ መገረዝ አለባችሁ። ይሄን ግርዛት ከፈጽማችሁ፣ ይሄን ነገር ካደረጋችሁ በዛው ሰዓት እኛ ከናንተ ጋር አብረን በሰላም እንኖራለን ብለው ይሄን በነገሩ ጊዜ ሐሞርና ሸክም ህዝቡን ሰብስበው ስሙ፣ እነዚህ ሰዎች ሐቀኛ ናቸው፣ ጥሩ ናቸው፣ የነሱን ሴት ልናገባ፣ እኛም አሁንስ እንደሆነ ከነሱ ልንወስድ በሀገሪቷ ባንድ ላይ ልንኖር ልንል ነውና ይሄ ለኛ ጥሩ ይሆናል ብለው ህዝቡ ሁላ እሺ ብሎ ይሄን ተቀበለ እና ያን ህዝብ ሁላ ግርዛት ፈጸመ።
24,000 የሚሆን ህዝብ ነው ወንዶች ብቻ። ያንን ግርዛት በሶስተኛው ቀን በጣም የሚያምቀን ነው እና በሶስተኛው ቀን ሽሞንና ሌቪ የሚባሉት መጥተው የሸም በን ኻሞርን አገር ሁላ 24,000 ወንዶችን ገደሉ። ሴቶችን ማርከው አህያውን ሁሉም ያለውን ሁላ የሚገሉትን ገለው ማርከው ወሰዱ። አባታችን ያዕቆብ ይሄን በሰማ ጊዜ በጣም ደነገጠ። እንዴት ይሄን ነገር አደረጋችሁ? እኔ አሁን ትንሽ ነኝ ብዙ አይደለሁም ከዚህ ህዝቤ ትንሾች ነን። እነዚህ ሁላ ያሉት በአካባቢያችን መጥተው ቢጨፈጭፉነን ቢገሉነን ለምን ይሄን ነገር ታደርጋላችሁ? እና እኔንና ቤቴን ልታጠፉ ነው። ቫዮምሮዋ ከዞና ያሴጣ ሆቴ ነው እህታችን እንደ ሴት አዳሪ ያደርጋትን ብለው መለሱ። ያዕቆብም ዝም አለ ይላሉ። ከዚህ ሊቃውንቱ ሲጠይቁ ለምን ዝም አለ? እንግዲህ በእውነት እንደሚባለው ያው ቀጠል ብለን ስናይ እግዚአብሔር አምላክ ፍርሃት ባይሰድባቸው ኖሮ ያዕቆብንና ልጆቹን ይገሏቸው ነበር። ያዕቆብ አስተያየቱ እውነት ነው የነበረው። እነሱ ያደረጉት ጥሩ አይደለም ብሎ ያዕቆብ ይሄን እውነታችሁም ቢሆን ግን ሁኔታችን እዩ፣ እኛ ትንሾች ነን። ከነዚህ ሰዎች ጋር እንዴት አድርገን ከነዚህ ሁላ ካለም ሁላ ጋር ለመቋቋም እንዴት እንችላለን? እነሱ ግን ይሄን መልስ በመለሱ ጊዜ አባታችን ያዕቆብ ዝም አለ እና አባታችን ያዕቆብ ዝም ያለው ምክንያት ለምንድነው ብለው እዚህ ሊቃውንቶች ይጠይቃሉ። እንግዲህ አባታችን ያዕቆብ አድርጎታችሁ ከምን የመጣ ነው? ቅናታችሁ የቀናችሁ እንግዲህ እህታችሁ ናት። አዎ ሽሞንና ሌቪ ያው በሁለት ገጥ ነው የሊያ ልጆች ናችሁ እና በእናትና በአባት እቺ ዲና እህታችሁ ናት እና በዛ የተነሳ ይሄን ለምን አደረጋችሁ ብሎ ሲጠይቃቸው እነሱ እንግዲህ የመለሱት ምንድነው እህታችን የሰታዳሪ እንድትሆን አናደርግም ማለት ምንድነው የተቆረቆሩት ለክብራቸው ነው የነበር እና ቅናት ሲቀና ያን ለእግዚአብሔር ለአምላክ ካልሆነ የራሳቸውን ለራሳቸው ክብር ብቻ ከሆነ ይሄ ጥሩ አይደለም። ስለዚህም አባታችን ያዕቆብ በመጨረሻ ከመሞቱ በፊት ሽምዖን ወሌቪ አኺም ክሊኻማስ ይላል። እናንተ የኤሳብን ሰይፍ ወስዳችሁ በዛ ተጠቀማችሁ። ስለዚህ ምን በማድረጋችሁ በእስራኤል በትናችኋለሁ። ለምንድነው? ቁጡ ስለሆናችሁ ቁጣችሁ በጣም የጠነከረ ነው የከበደ ነው። ይሄን ነገር በእስራኤል እናንተ እንድትበተኑ አደርጋለሁ ብሎ ይሄን አባታችን ያዕቆብ በመጨረሻ ዘመን ከመሞቱ በፊት ይሄን ተቆጥቶ ትንሽ ተናገራቸው ይላሉ። እና ከዚህ የምናየው ምንድነው? አንድ ሰው ሲቀና ያው የቅናት የኔን ክብር ስለነኩ እንደዚህ ስላደረጉ ካለ ያው ለራሱ ክብር ብሎ ነው። እንግዲህ ይሄ ነገር በሌላው ቢሆን በሌላ ሴቶች ቢሆኑ ይሄን ነገር አታደርጉም ነበር። ግን ይሄ እኛ ማንነታችን ተነካ ክብራችን ተነካ በማለት ነው። ስለዚህ እንደዚህ አይነት ቅናት ያው የእግዚአብሔር ያምላክ ፍርሃት ባይሰድባቸው ኖሮ ይሄ ነገር ችግር ያመጣባቸው ነበር። ከዚህ ግን የምናየው ከፊንኻስ ወልደ አልዓዛር በካኖ እትኪናት ይላል። ይሄ ቅናቱ የቀናው ዝም ብሎ አይደለም። የኔን የራሴን ቅናት ነው የቀና። ራሱን ከዚህ ውስጥ አላገባም። ለራሱ ክብር ብሎ አይደለም ያደረገው። ማንነቱ በመነካት በማለት አይደለም። አልተነካ ማንነቱ። ይሄ የተነካበት ምንድነው? የእግዚአብሔር ያምላክ እንዴት አደርጎ የእግዚአብሔር ያምላክ ረከሰ። የእግዚአብሔር ያምላክ ክብር ወረደ እና እግዚአብሔር አምላክ የኔ ቅናት የነበረውን ቁጣዬን ላወርደው የነበረውን ይበዛ መጥቶ እሱ የኔን ቁጣ የኔን ቅናት ስለቀና የሚመጣውን ችግር ይሄን አቁሯል። ይሄን ነገር አድኗል። እና ቅናት ማለት ምንድነው?
ሰው ሲቀና ለእግዚአብሔር ለአምላክ ብሎ ቀና፣ ይሄ ቅናት ጥሩ ነው። ለራሴ ክብር ብሎ ግን ካደረገ እኔ ሁኔታ የተነክቷል፣ ቤተሰብ የተነክቷል በማለት በዛ የተነሳ ካደረገ ግን ይሄ እውነት ቅናት አይደለም። ስለዚህም ይሄ በፍርድ ቤት መሆን አለበት። ይሄ ግን እንደዚህ አይነት የእውነት ቅናት ለእግዚአብሔር ለአምላክ ብሎ ማን ራሱ ከዛ ቅናት ምንም ነገር ክብሬ አልተነካም፣ ግን ይሄን ለእግዚአብሔር ለአምላክ አደርጋለሁ ብሎ ተነሳ፣ ያንደ ቅናት በጣም የተለየ ቅናት ነው። ይሄ እግዚአብሔር አምላክ ቅናት ነው። አለ ፍርድ ቤት አልባም ይሄን ነገር ቢያደርግም ሰው ምንም ችግር የለም፣ ግን ለዚህ ደረጃ መድረስ አለበት። ስለዚህ ፊንሐስ ብቻ ነው ይሄን ነገር ያደረገ። ግን ለምንድነው እግዚአብሔር አምላክ ይሄን ነገር ለሕዝበ እስራኤል ሁሉ እንዲናገር ሙሴን ጠርቶ ይሄን ነገር ተናገር፣ ለሕዝበ እስራኤል ሰላምን ሰጥቻለሁ፣ ክህነቱን ሰጥቻለሁ ብሎ እንደዚህ አድርጎ ይሄን እግዚአብሔር አምላክ ለማስታወቅ የፈለገ ለምንድን ነው? እንግዲህ የእስራኤል ሕዝብ ተሰብስበው ይሄን ነገር ባዩ ጊዜ ምን አሉ? አያችሁ፣ ይሄ ፊንሐስ የኤላዛር ልጅ ነው። ፊንሐስ በን ኤላዛር ይላል፣ የኤላዛር ልጅ ነው እና አባትየው ከማን ሴቶች ጋር ነው የተዳረ? ከፑቲኤል ከሚባሉት። ፑቲኤል ማለት የይትሮ ዘር ናቸው። እንግዲህ ማለት ሙሴ ብቻ አይደለም ከሚዲያን የተዳረ፣ አባትየውም የፊንሐስ በን ኤላዛር በን አሮን አኮሄን የአሮን የልጅ ልጅ የሆነው አባቱ ኤላዛር ነው እና እሱም የተዳረው ከማን ጋር ነው የነበር? ከብኖት ፕቱኤል ይላል። ምንድነው? ከይትሮ ዘር ከሆነ ነው። ስለዚህ ምን ሲሉ ነበር? አርኢተም ዘሸ አቪ ኢሞ ፒተም ለአቦዳት አጋሊም ካም ባራክ ሸበት ሚእስራኤል። ይሄ አሁንስ እንደሆነ እሚታው በዛኛው ገጥ ይትሮ ለሌላ አምልኮት የሚያመልክና ቁርባን ለሌላ አምልኮት የሚያቀርበው መጥቶ የእስራኤልን ፕሬዚዳንት ዋና የተከበረውን ይሄን ነገር ሰራ፣ ይሄን ነገር አደረገ እያሉ በሱ ላይ አሜት ሲያሙት ነበሩ። እና እግዚአብሔር አምላክ መጥቶ የመሰከረው ምንድነው? ፊንሐስ በን ኤላዛር በን አሮን አኮሄን ይሄ አድርጎት ከትልቁ ካህን የመጣ ነው፣ ከሌላው በዛኛው ዘር አይደለም። ወይም አሚታው ይትሮ የሚባለው ሌላ አምልኮት ሲያመልክ ሌላ አሕዛብም ቢሆን በዛ አይደለም። ቅናቱ እኔ ራሴ መሰክራለሁ አምላክ ይላል። ይሄ ቅናቱ የእውነት ቅናት ነው። ይሄን ነገር ያደረገው ለእኔ ለስሜ ብሎ ነው ብሎ እግዚአብሔር አምላክ ይሄን ይሏል። ስለዚህም ሰላሜን ሰጥቼዋለሁ። እንግዲህ እዚህ ሊቃውንቶች ሰላም ምናታትሎት በሪቲሽ አለው ማለት ምንድነው? እንዳይሞት እንደሚሉት ሊቃውንቶች ፊንሐስ ኤልያስ ነብዩ ነው። ፊንሐስ ኤልያስ ነብዩ ነው። በመጨረሻም ወደ ሰማይ አረገ ይላሉ። ይሄ ሁላ ለምንድር ነው? ይሄን ሰላም በእኔና በእስራኤል ስላመጣ እኔ እስራኤልን በቁጣዬ እጨርሰው ነበር። በእኔና በእስራኤል ሰላም እንደፈጠረ በሰውነቱና በስጋውና በነፍሱ ሰላም እፈጥራለሁ፣ ስጋውና ነፍሱ በአንድ ላይ እንዲኖሩ ለዘላለም አደርጋለሁ ብሎ ይሄን እግዚአብሔር አምላክ ሰላምን እሰጠዋለሁ። ሁለተኛ ደግሞ ክህነትን እሰጠዋለሁ። እንግዲህ አሮን ከተካነ በኋላ ከሱ በኋላ የተወለዱት ካህን ይሆናሉ። ከዛም በፊት የተወለዱት ግን ካህን አልነበሩም። ስለዚህ ፊንሐስ የተወለደው አሮን ገና ሳይካን ነው የነበረ። ስለዚህም ይሄን ክህነት አልነበረውም፣ ካህን አልነበረም። ይሄን አድርጎት ግን ይሄን ስራ ግን በመስራቱ በማድረጉ ይሄን ክህነትን የቃል ገብቼለታለሁ። እንዲያውም እንደሚሉት ትላልቅ ካህናቶች ከፊንሐስ ነው የወጡ። ከፊንሐስ በን ኤላዛር በን አሮን አኮሄን ከአሮን ካህኑ ከሱ ፊንሐስ ቀስ በቀስ እያለ የእስራኤል ትውልድ ሁላ የትላልቅ ካህናቶች ከሱ ነው የወጡ። ይሄ ሁላ ምንድነው? የእውነት ቅናት ስለቀና ነው። ለእግዚአብሔር ለአምላኩ ብሎ ስለቀና ነው። አንዳንድ ቅናቶች የምንቀናቸው ለራሳችን
ክብራችን ተነካ፣ ማንነታችን ተነካ በማለት እንደዚህ አይነት ቅናት ይሄ እውነት ቅናት አይደለም። ለራሳችን በማሰብ ለራሳችን ክብራችን እንዳይነካ በማለት ነው። ለዚህ ደረጃ ለመድረስ ግን ከበድ ያለ ነው፣ ቀላል ደረጃ አይደለም። ስለዚህ ፊንሐስ ግን ያንን የነበረውን ሁላ የራሱን ምቾ የራሱን ሁኔታ ጥሎ ለእግዚአብሔር ለአምላኩ አሰበ። እንደሚሉት 24,000 የሽምዖን ነገድ የሆኑ ይሄን አድርጎት ሲያደርግ ያንን ከበው ያንን ድንኳኑ ይሄን ስራ ሲያደርግ ሲል ይሄን ብልግና ሲያደርግ ማን ነው ሚነካው ብለው ሲጠብቁ ነበር። እሱ ግን ያንን ሁላ ሳይፈራ ለራሱ አልፈራም፣ ለሞት አልፈራም። የፈራው ምንድነው? የእግዚአብሔር የአምላክ ስም እንዴት አድርጎ ይረክሳል፣ የእግዚአብሔር የአምላክ ስም እንዴት አድርጎ ይወርዳል። ይህ አድርጎት በመደረጉ ይሄን ነገር ማቆም አለብኝ፣ ለአምላኬ ራሴን እሰዋለሁ፣ ራሴን እሰጣለሁ በማለት ያነ ሁላ ሳይፈራ ከዛ ውስጥ ገብቶ ሁለታቸውን ወግቶ በሰይፍ ሁለቱ ብድግ አድርጎ ሲያወጣቸው በዛን ሰዓት ማንም የገደለው አልነበረም። አምላክ ታምር አደረገለት። ያነ ሁላ ዘበኛ ተቀምጦ ይህ አድርጎት የሚያሳይ ምንድነው? ለአምላኩ ለእግዚአብሔሩ ተገዥ እንደነበረ ሐሳቡ ሁላ ለአምላኩ እንደሆነ ከዚህ ለመገነዘብ እንችላለን። ስለዚህ ብዙውን ጊዜ ሁላችንም ብንሆን ይህን ሁኔታ ያው ሁሉ ጊዜ አንዳንድ ነገር ስናደርግ ለአምላካችን ለእግዚአብሔር ብለን ካደረግነው ለሸምሻማም ይባላል። እንደዚህ አይነት አድርጎት ለእግዚአብሔር ለአምላኬ የራሴን ትቼ ለአምላኬ ካልነን በዛን ሰዓት የእግዚአብሔር የአምላክ ረድኤት ሲሳይ ሁኔታ ሁላ ከኛ ጋር አብሮ ሊሆን ይችላል። ግን ሰው የሚቀናው ለራሱ ከሆነ ለራሱ ክብር ከሆነ ያነ ቅናት ያው ለራሱ ነው እንጂ የቀና ለሌላ አልቀናም ማለት ነው። ስለዚህ ይሄን በጣም የምናየው ጥሩ ቅናትም አለ ማለት ነው። እና እንደዚሁም የምናየው የሌዊ ወገን በእውነት በጣም የተለየ ወገን ነው የነበር። ከነሱ ሙሴ ወጥቷል። ሙሴም ቅናት እንደቀና እናያለን። ማለት ምንድነው? እንደተቆረቆረ ሙሴ በዛውን ሰዓት የእስራኤልን ሕዝብ ከማውጣቱ በፊት ከፋሮን ቤት ነው ያደገ። እሱ የነበረበት ደረጃ በጣም ትልቅ ደረጃ ነበር። የንጉሱ የሚከበክበው አይዞህ ሁሉም የሚያከብረው ክብር የነበረው የፈለገውን ሁላ የሚያገኝ የሚል በፋሮን ቤት በጣም ሲወደድ ነበር። እና ከዛ አንድ ቀን ወንድሞቹን ለማየት ይሄዳል። ይሄን ሁላ ማይረግ ይሄን ሁላ ደረጃ ይሄን ሁላ ስራ ይዞ ወደ ውጭ በሄደ ጊዜ ቫያር ሙሴ ቫይጼ ሙሴ ለካም ሊሮት በሲሎታ ይላል። ሙሴም የህዝቡን ችግር የወንድሞቹን ችግር ለማየት ወጣ ይላል። ላተት ሊቦ ወኤናብ ምንድነው? ልቡንና አይኑን ከነሱ ጋር የነሱን ችግር እንዲሰማው ይሄን ለማየት ይሄዳል። በዛውን ሰዓት አንድ ግብፃውያን የሆነ ይሁዳውያን በጣም ይደበድቧል። ይሄን ሲደበድበው በዛን ሰዓት ሙሴ ተቆጣ፣ ቀና። ቅናቱ እንግዲህ እንዴት ይሄን የኔን ወገን የእስራኤልን ወገን የአምላክን ሕዝብ እንዴት እንደዚህ ያደርገዋል በማለት ቫይፈን ኸባኹ ሙሴ ወደዚህና ወደዚህ አየና ያንን ሰው በአፈሩ ባሸዋው ሸበለለውና እዛ ቀበረው ይላሉ። ይሄን ፋርዖን በሰማ ጊዜ ሙሴን ለመግደል ሲፈልግ ሙሴም ወደ ሚዲያን ሄደ። አሁን ደግሞ ሚዲያን ደረሰ። እዛ ሚዲያን ሲደርስ በዛውን ሰዓት ምን ያያል? የሚያየው የይትሮ ልጆች ሴቶች ልጆች ነበሩት እና የይትሮ ልጆች የሆኑ ውሃ ሊቀዱ ሲሄዱ ያሉት ላምረኛዎች ሲያባሯቸው ነበር። ይሄን ሙሴ ባየ ጊዜ እነዛን ላምረኛ አባሮ
ከነሱ ጋር ተጣልቶ ለነሱ ቀድቶ ወደ ቤታቸው ሰደዳቸው። እዚህ ላይ ይኸውላችሁ ሙሴ ሁሉ ጊዜ ለሁሉም እንደሚያስብ ለራሱ ማንነቱን ሁሉ ጊዜ የራሱን ሁኔታ የሚያይ ከሙሴ ይህን ለመማር እንችላለን። ለምንድን ነው እንግዲህ ቅድምስ የራሱ ህዝብ ናቸው የነበሩ ወንድሞቹ ናቸው። ችግራቸውን በማየት በዛ የተነሳ ረዳቸው ለማለት እንችላለን። ከዚህ ግን የሚያውቃቸው ሰዎች ናቸው፣ የሌላ ህዝብ ናቸው፣ የይትሮ ልጆች ናቸው። እሱ ማንነታቸውንም አላወቀም አላለም። እንግዲህ እስራኤል ያለው ከግብፅ ሀገር ነው፣ አሁን ያለው ከሚዲያን ነው። አሁን ከዚህ ምን አገባህ? ለምን ራስን ከዚህ ነገር ታገባለህ? ግን አንድ ሰው ለሌላው የሚያስብ ለእግዚአብሔር ለአምላኩ ጽድቅ እንዴት ጽድቅ አይሆንም? የእግዚአብሔር የአምላክ መንገዱ ጽድቅ ነው። እነዚህ ሴቶች ለምን ይባረራሉ? እነዚህም ወንዶች ብዙም ቢሆንም አልፈራቸው፣ ከነሱ ጋር እታገላለሁ እዋጋለሁ ብሎ ማንነቱን የሰጠ ያለ ነው። እንደዚህ አይነት ቅናት ጥሩ ቅናት ነው ማለት ነው። እና እንደዚሁም ደግሞ እንደምናየው የሌዊ ወገን የእስራኤል ህዝብ ሌላ አምልኮት ባመለከ ጊዜ አባታችን ሙሴ ምን አለ? ሚኤል አሸሜ ላይ ያንን አምልኮት ሲያመልኩ ወደ እግዚአብሔር ወደ አምላክ የሆነ ወደ እኔ ይምጣ ሲል የሌዊ ወገን ሁላ ከሙሴ ጋር ሆኖ ሂዳችሁ ወንድም በወንድም ተጋደሉ ሲባል እነሱ 3000 ሆነው ያንን ሁላ የፈጸሙ መጥተው ተሰብስበው 3000 ህዝብ የገደሉ ያሉ ምንድነው ቅናታቸው? የሌዊ ወገን ቅድምን ብናይ ከያዕቆብም ቢበትናቸው ይሄ ብዙ ምስጢር አለው። ግን ከሙሴና ከሌዊ ወገን የምናየው ቅናታቸውን ቀስ በቀስ እያሉ ለአምላካቸው አድርገውታል ማለት ነው። እና ከዚህ ደግሞ ይሄ ጥሩ ቅናት ነው ነበር። ፊንሐስ ወልደ አልዓዛር የሰራው ያደረገው ይሄ ለአምላኩ ለእግዚአብሔር ብሎ ነው እንጂ ለራሱ ለማንነቱ አይደለም ማለት ነው። እና ይሄ የመጀመሪያ ነው። ከዛ ደግሞ ሁለተኛው ደግሞ የምንነጋገርበት ያው ከምዕራፍ 27 ይሆናል ቁጥር 15 ይሆናል። እንደዚህ ይላል ባይዳበር ሞሼ ኤል አዶናይ ለእሞር ሙሴም እንደዚህ ብሎ እግዚአብሔርም ለሙሴ ይቅርታ ባይዳበር ሞሼ ኤል አዶናይ ለእሞር ሙሴም ወደ እግዚአብሔር ወደ አምላክ እንደዚህ አለው ይላል። ማለት ምንድነው? አሁን በደረክ ክላል ሁሉ ጊዜ እግዚአብሔር አምላክ ለሙሴ እንደዚህ ያለው ነው። ከዚህ ግን ሙሴ ወደ እግዚአብሔር ጥያቄ ጠየቀ ይላል። ይፍቆድ አዶናይ ኤሎሄ አሩኾት ለכל በשר איש על העדה ይላል። אשר יצא לפניהם ואשר יבוא לפניהם ואשר יוציאם ואשר יביאם ולא תהיה עדת אדוני כצאן אשר אין להם רועה ይላል። ከዚህ አባታችን ሙሴ የአመራር ሁኔታ ከሱ ለመማር እንችላለን። እንግዲህ እሱ ከዚህ ዓለም መለየቱን እግዚአብሔር አምላክ ነግሮታል። ቀንን ቀርቧል አለው እና ይሄ ህዝብ ለአምረኛ እንደሌለው በግ እንዴት አድርጎ ይቀራል? ስለዚህ እግዚአብሔር አምላክ አንተ ኤሎሄ አሩሖት ይላል። የሁሉም የነፋስ ወይም የሁሉም ትንፋሽ ያለው አምላክ ነህ እና ለዚህ ህዝብ የሚመራቸው ህዝብ ያስፈልጋል። አሸር ይጼ ሊፍነም በአሸር ያቦ ሊፍነም አሸር ይጼ ሊፍነም ማለት ምንድነው? ጦርነት ቀድሞ ወደ ጦርነት ሲወጡ ንጉሱ መጀመሪያ ሲወጣ ነበር። ናጊድ ማለት ምንድነው? ህዝቡን የሚስብ አሸር ይጼ ሊፍነም በአሸር ያቦ ሊፍነም ቀደም ብሎም የሚወጣም እንደዚህም ደግሞ ህዝቡን ደግሞ በሰላም የሚመልስ በሱ እድል በሱ በጽድቁ ህዝቡን አውጥቶ የሚያቸንፍ እንደዚህም ደግሞ ህዝቡን ወደ ቤቱ በሰላም የሚመልስ በሱ በራሱ ጽድቅ ማለት ነው። ስለዚህ እንደዚህ አይነት ሰው ያስፈልጋል። ሁለተኛ ደግሞ ሁሉንም የሚገባው እያንዳንዱን የመንፈሱ ሁኔታ የሚገባው ሰው ኢሽ አሸር ሩህ ቦ ይላል።
ኢሻሸሩ አግቦ ማለት ምንድነው? የእያንዳንዱን እንደ ሁኔታው የሚገባ ሁለተኛ ደግሞ ያንን ሰው በጸባዩ የሚሸኘው የሚለው ነው። እንግዲህ አንዳንዱ ቁጡ አለ፣ አንዳንዱ ደግሞ የዋህ አለ፣ አንዳንዱ ደግሞ የሚበሳጭ አለ ቅድም እንዳልነው እና ለእያንዳንዱ እንግዲህ ያነ መሪ የሆነ ለእያንዳንዱ እንደ ሁኔታው እንደ ንፋሱ ከውስጡ እንዳለው እንደዛ አድርጎ ሁሉንም የሚያውቅ የሚለው ሰውን ሲያው ጸባዩ እንደዚህ ነው፣ በጸባዩ ልሸኘው፣ እንደ ሁኔታው ልሸኘው። ይሄ መንፈስ ያለው ነው። ኢሻሸሩ አግቦ ማለት ምንድነው? መንፈስ ያለው እና እንደዚህ አይነት መሪ ያስፈልጋል ብሎ ወደ እግዚአብሔር ወደ አምላክ ይሄን ባቀረበ ጊዜ ከዚህ ግን ያለው ሶስተኛ ደግሞ ምንድነው? ብሎት ያዳት አዶናይ ከጾር አሸርን ላይምሮ ይላል። ምንድነው? ላመረኛ እንደሌለው በግ እንዳይሆን ብሎ ይሄን ይላል። ከዚህ ከጾን ማለት ምንድነው? እንደ ላመረኛ እንደሌለው ማለቱ ምንድነው? አንዳንድ ሰው ላመረኛው እነዚህን በጎች የሚያበላቸው የሚያጠጣቸው የሚከበክባቸው ለምን ብሎ ነው? ስጋቸውን ለመብላት ብሎ ነው። ለመሸጥ ገንዘባቸውን ለመብላት ብሎ ነው። ለበጎች ብሎ አይደለም። ከዚህ ደግሞ ሙሴ የሚለው ምንድነው? እኔ የምፈልገው ለዚህ ህዝብ ለራሱ ጥቅም የማይፈልግ የህዝቡን ጥቅም የሚያይ የህዝቡን ችግር የሚያይ የህዝቡን ሁኔታ የሚያውቅ ለህዝቡ ሁሉ ጊዜ የሚያስብ ለራሱ ጥቅም ሁሉ ጊዜ የሚያስብ እንዳይሆን ብሎ ወደ እግዚአብሔር ወደ አምላክ ይሄን አቀረበ ይላሉ። እግዚአብሔርም አምላክም እንደዚህ አለው፣ "ዋዮሜር አዶናይ ለሞሼ קח לך את יהושע בן נון איש אשר רוח בו ושמחת את ידך עליו." እና ምን አለው? ምትወስድ ኢያሱ ወልደ ነዌ ነው። እንደሚሉት ሊቃውንቶች ሙሴም ልጆቹም ጥሩ ነበሩ፣ መሪዎች ነበሩ፣ ሕግና ትእዛዝ የሚያውቁ በአምላክ መንገድ የሚሄዱ ነበር። ግን እግዚአብሔር አምላክ ያንተ ልጆች አይሆኑም፣ የሚሆነው ይሆሹዓ ቢን ኑን ነው። ለምንድን ነው ብለን ብንጠይቅ ሙሴ ደክሞ ይሄን ሁሉ አድርጎ ልጆቹ እሱን ቦታ ቢወስዱና ይህን ህዝብ ቢመሩት ምን አለ? እንደምናው የአሮን ልጆች ያው የሱን መንገድ ይከተላሉ። የሙሴ ልጆች ግን የሱን አመራር አልወሰዱም አላሉም። የወሰደው ማን ነው? ይሆሹዓ ቢን ኑን ነው። ለምን? ኢያሱ ወልደ ነዌ ይሆሹዓ ቢን ኑን ይሄን እግዚአብሔር አምላክ እሱን መረጠው። የመረጠው ምክንያት ምንድነው? ባደርጎቱ ነው። ይሆሹዓ ቢን ኑን ነው ያሚሽ ሚቶኽ አዌል ይላል። ኢያሱ ወልደ ነዌ ሁሉ ጊዜ ከድንኳኑ አይለይም ነበር። ሙሴ ካለበት ሲያገለግለው መጽሐፉን ሲያመጣለት ነበር። ቦታውን የሚሰድር የሚል ሁሉ ጊዜ ከሙሴ ጋር ተለያይቶ አያውቅም። ሁሉ ጊዜ የሙሴ አገልጋይ ነው ነበር። እንዲያውም እንደምናየው አባታችን ሙሴ ኦሪትን ሊቀበል በሄደ ጊዜ 10ቱ ቃላቱን ማን አብሮ ተከትሎ ሄደ? ይሆሹዓ ሄደ። አሁን ተከትሎት ኢያሱ ወልደ ነዌ ተከትሎ ከሱ ጋር አብሮ ሲሄድ ከሆነ ቦታ ነበር። ከዛ ተቀመጥ እስከዚህ መሄድ ትችላለህ ብሎ ከተራራው ከዛች ካንዲት ቦታ ጠበቀ። ድንኳን ተከለ። ከዛ ድንኳን 40 ቀንና 40 ሌሊት ሙሴን ጠበቀው። እንግዲህ ለምን ከዛ ተጠብቀዋል? ሙሴ እንግዲህ የሚመለሰው 40 ቀንና 40 ሌሊት ነው። አንድ ቀን ሲቀረው እዛው ዘልቀህ ተጠብቀዋለህ። ይሄ ግን 40 ቀንና 40 ሌሊት ከዛ የሚጠብቀው ለምንድን ነው? ምክንያቱ ምንድን ነው? ከህዝቡ ጋር ተለይቶ ለብቻው ሙሴ እስከሚወርድ ከዛ ሲጠብቀው ነበር። ይሄ ሁኔታው ምንድን ነው? ሙሴ አስቀድሞ ሊወርድ ይችላል። ምናልባት እግዚአብሔር አምላክ ወረድ ወይም አፈጥኖ የሆነ ነገር
ወዲያው ሊወርድ ይችል ነበር እና መጀመሪያ እኔ የአምላክ ያለውን ቃላት መስማት እፈልጋለሁ። የአምላክ ያዘዘው ምንድነው? ከሙሴ ካስተማሪዬ መጀመሪያ የኦሪትን ቃላት ይሄን ለመስማት እፈልጋለሁ ብሎ ይሄን 40 ቀንና 40 ሌሊት መጠበቅ። ይሄ የሚያሳየው ምንድነው? ሁሉ ጊዜ አስተማሪውን መሪውን ሁሉ ጊዜ ከሱ ጋር አይለይም። ሁሉ ጊዜ እሱ የሚለውን አምላክ ምን እንዳለው ወዲያው ለመስማት ሲፈልግ ነበር። ስለዚህም የሱ አገልጋይ ነው የነበር እና ስለዚህ እግዚአብሔር አምላክ እንደዚህ አይነት ተማሪ የሆነ 40 ቀንና 40 ሌሊት ከሌላ ሁላ ብዙን ተማሪዎች ነበሩ። ያንተም ልጆች አሉ፣ ሌላዎችም አሉ። ማንም አንተ 40 ቀንና 40 ሌሊት መጀመሪያ ሲመለስ እኔ ለመጀመሪያ ማገኘው ብሎ 40 ቀንና 40 ሌሊት የቆየ የለም። ይሄን የቆየ ማነው? ኢያሱ ወልደ ነዌ ዮሹዋ ቢን ኑን ነው። ስለዚህ እንደዚህ አይነት ፍላጎት እንደዚህ አይነት የኦሪትን ትምህርት የሚፈልግ የአምላክን ቃል የሚፈልግ እሱ ነው ይሄን ክብር የሚገባው። ሌላ ሁላ አዋቂ ነው፣ ዕውቀት አለው፣ ያውቃል፣ ግን ከሱ የሚደርስ የለም። በፍላጎቱና በሁኔታው ባገለገለ ራሱን የ42 ዓመት ነው በዛን ጊዜ ነበር። ዮሹዋ እና አርሎ ያሚሽላል ምንድነው? እንደ ወጣት ነው ሲሮጥ ነበር፣ እንደ ወጣት ነው ሲያገለግል ነበር። ሙሴን በጣም አገልግሎት ነበር። የእግዚአብሔርን የአምላክን ቃላት ሁሉ ጊዜ ለመስማት የሚፈልግ ስለሆነ ስለዚህ እግዚአብሔር አምላክ ኢያሱ ወልደ ነዌ እሱ እንዲሆን ብሎ እግዚአብሔር አምላክ ይሄን ይለዋል። ለምንድነው? ነፍሱ ዝቅ ያለች ናት። ሁሉንም የሚገባው ነው። እያንዳንዱን ጸባይ የሚያውቅ ነው እና ስለዚህም አንተም እጅህን ወስደህ እሱን ከራሱ ላይ አድርግና መርቀው ብሎ እግዚአብሔር አምላክ ይሄን ይለዋል። እና ከዚህ የምናይ ይኸውላችሁ ኦሪት የሚማር የአምላክን ሕግ የሚፈልግ የሚል ሁሉ ጊዜ ጸሎት ቤት ከተቀደሰው ቦታ ሁሉ ጊዜ ከዛ ቦታ ይገኛል። የአምላክን ቃል ለመማር ለማለት ነው። ዳዊት ንጉሥ ኢሳይያስ እንደሚለው አሽረሽ በቴኻ ወዲያሉ ኻሰላ ምንድነው? ሁሉ ጊዜ ከቤትህ የሚቀመጡ አምላክን ያመሰግናሉ፣ ብዙን ትምህርት ይማራሉ፣ ከአዋቂዎች ጋር አብረው ከዋሉ ከመጽሐፍ ጋር ሰው አብረው ከዋለ ካለ ያነሰው ቀስ በቀስ እያለ አምላክን ማመስገን ትልቅ ደረጃ ሊደርስ ይችላል። ኢያሱ ወልደ ነዌም ከዚህ ሁላ ደረጃ ያደረሰ ምንድነው? ከድንኳኑ ሁሉ ጊዜ ሙሴ ካለበት ኦሪትን በመማር መጽሐፉን በመሰደር በማለት የሙሴ አገልጋይ ለመሆን በመፈለጉ በማለቱ ከዚህ ደረጃ ደርሷል። እኛም ደግሞ ከአምላክ ቤት ሁሉ ጊዜ ከእግዚአብሔር ከአምላክ ቤት ጧትና ማታ የአምላክን ቤት ከመጣነን ከተቀመጥነን የምናውቀውን መጽሐፍ ዳዊት ሆነ በአማርኛ ሆነ በዕብራይስጥ ሆነ ሁሉም አንድ ኦሪት ነው። ይሄን ግን ከተማርነን ካልነን ያው ለራሳችን ብዙን ዕውቀት እንሸምታለን። ቀስ በቀስ እያለን ደግሞ ብዙን አሁንስ እንደሆነ ደረጃ ልናገኝ እንችላለን። ወደ እግዚአብሔር ወደ አምላክ እንቀርባለን፣ ከብዙ ነገሮች እንርቃለን። ግን የኦሪትን ትምህርት ካልተማርነን ወደ ተቀደሰ ቦታ ካልሄድነን ብዙን ነገር አናውቅም አንልም። ዳዊት ንጉሥ ኢሳይያስ ምን ይላል? ሁሉ ጊዜ መንገዴን ሳስበው ወደ ሌላ ቦታ ሄዳለሁ፣ ወደ ሱቅ ቦታ ሄዳለሁ ብዬ ስል እግሬ ግን ወደ እግዚአብሔር ወደ አምላክ ቤት ሲወስደኝ ነበር ይላል። ምንድነው? ልቡና ዓላማው የአምላክን ፍላጎት የእግዚአብሔርን የአምላክን ሕግና ትእዛዝ ለመጠበቅ ስለሚፈልግ ነው። እኛ ደግሞ ሁሉ ጊዜ ልባችን ዓላማችን የእግዚአብሔርን መጽሐፍ ለማወቅ የእግዚአብሔርን የአምላክን ዕውቀት እንደ ለመሸመት ለማለት ኦሪቱ ምን ይላል፣ እግዚአብሔር አምላክ ምን ጻፈ፣ ይሄን ሁሉ የምንማረው የት ነው? ከቤታችን ተቀምጠን አይደለም። ጸሎት ቤቱ ስንመጣ፣ ተቀደሰ ዓላማ ቦታ ስንመጣ፣ ትምህርት ከሚማሩበት ቦታ ስንመጣ፣
ያንን ቀስ በቀስ እያለን ጥሩ ነገሮችን ሸምታለንና በመጨረሻም ለትልቅ ደረጃ ይሆንና ኢያሱ ወልደ ነዌ ለዚህ ሁላ ደረጃ ደርሷል። እና ካፍታራው በዚህ ሳምንት ይሄን ባይነበብም ግን አፍታራው የምናየው በጣም ፓራሻት ፒንኻስ ነው። ስለ ኤልያስ ነብዩ ነው። እንደምን እንዳለው ፒንኻስ ወኤልያው ይላሉ ሊቃውንቶች። ፒንኻስ ኤልያስ ነብዩ ነው እና ኤልያስ ነብዩ እንደምናውቀው ብዙን ታሪክ አለው። ዋናው ትልቁ ታሪክ ትንሽ ሰፋ አድርገን ስለዚህ ሁኔታ እናገራለን። አኻብ በን ኦምሪ የሚባል ነበር። በአኻብ ዘመን በጣም የእስራኤል ሕዝብ መንገዱን ለቆ በሌላ አምልኮት የሚያመልክ ብዙም ከባድ ነገሮች የሚሰራና የሚያደርግ ሕዝብ ነበር። በሱ ትውልድ ምን ይሆናል? ይሄን ትንሽ ለማስረዳትና ለማለት ከአኻብ ጋር የኺኤል ቤታኤል የሚባል አንድ አብሮ ከሱ ጋር እንደ ሚኒስትርና ማካሪ ነበር። ኢያሱ ወልደ ነዌ የሪኮ የምትባለውን ከተማ እግዚአብሔር አምላክ እንዳለው የሪኮን በየቀኑ አንድ ጊዜ ካህናቶችን 10ቱ ቃላትን ያንን ይዛችሁ እንዲህ አገሯ እንድትከቡ አለ። በሰባተኛው ቀን ግን 7 ጊዜ ስትከቡት በቀንደ መለከት በዛ ባላችሁ በምትነፉ ጊዜ ያነ ግንቡ ይወድቃል። እንደተባለውም በእውነት ያነ ግንቡ በሰባተኛው ቀን ይሄን ካደረጉ በኋላ ያነ ግንብ ወደ ውስጥ ሰመጠ ይላሉ። ሲሰምጥ ቴፋህ እንደዚህ የሚያክል እጅ ቀርቶ ነበር ያንን ግንብ። ስለዚህ ኢያሱ ወልደ ነዌ ምን አለ? የኢያሪኮን ሀገር የሚሰራ በመጀመሪያው ልጁ አገሪቷን ሲሰራ ይሞትበታል። ደግሞ እንደዚህም ደጃፉን ሰርቶ ሲያበቃ ደጃፉን ሲገነባ በዛን ሰዓት የመጨረሻው ልጅ ይሞታል ብሎ ይሄን እርግማን ረግሟል። አሁን የኺኤል ቤታኤል የሚባለው በአኻብ በን ኦምሪ በሱ ጊዜ ከመላኺም የተጻፈ ነው እና በሱ ጊዜ ይሄን የእግዚአብሔርን የአምላክን ቃላት ኢያሱ ወልደ ነዌ ያለውን እኔ አልፈራም ይሄን ነገር አደርጋለሁ ብሎ ያንን መገንባት ጀመረ። ይሄን ሲገነባ መጀመሪያው ልጅ ሞተበት ብሎ ደግሞ በመጨረሻ ደግሞ ያንን ደጃፉን ያንን በገነባ ጊዜ የመጨረሻው ልጅ ሞተበት። አሁን በዛን ሰዓት ኤልያስ ነብዩ እንግዲህ እግዚአብሔር አምላክ ሂደህ ወደ አኻብና ወደ የኺኤል የሚባለው ቤታኤል ያው ልጆቹ ሞተውበታልና ሂደህ አስተዛዝነው እግዚአብሔር አምላክ ይሏል። እግዚአብሔር አምላክ ታውቃለህ፣ እነዚህ ሰዎች ኃጢአተኛ ናቸው፣ በሕግ በትእዛዙ የማይሄዱ ናቸው እና ይሄን ነገር እንዴት ያደርጋለሁ? ይሄን ስራ እንዴት ያደርጋለሁ? እና አምላኬ እንዲያው እባክህ ሲል አይ ሂድና የምትለውን አደርጋለሁ ፈጽማለሁ እሺ ብሎ ተነስቶ ይሄዳል። ተነስቶ ሲሄድ ከዛ አኻብ በን ኦምሪ የእስራኤል ንጉስ ነው፣ የኺኤል ቤታኤል ከዛ ሊያስተዛዝነው መጥቶ ንጉሱም ተቀምጧል፣ የኺኤል ቤታኤል የሚባለው ሁለቱም ተቀምጧል እዛው። አሁን ነብዩ መጣ። አሁን እዛ ንግግር ጀመረው። ይኸውና የአምላክን ሕግና ትእዛዝ የማይጠብቅ ይኸውላችሁ ኢያሱ ወልደ ነዌ ያለው እንዴት አድርጎ እንደደረሰብህ እስከ መቼ ነው የማይገባችሁ እያለ ያንን ሲል አሁን ንጉሱ ጥያቄ መጠየቅ እፈልጋለሁ አለ። ጠይቅ አለው። አሁን ንጉሱ ምን አለ? ማን ነው ትልቅ አለው። ሙሴ ነው ኢያሱ ነው አለው። እንግዲህ ሙሴ ነው እንጂ ትልቁማ ሙሴ ነው፣ እንደ ሙሴ የሚደርስ አለ? ሙሴን የሚያክል የለም።
እና እንደዚህ ከሆነ እኛ ሌላ አምልኮት እያመለክን ይሄን ሁሉ ስራ እየሰራን በየቦታው አምልኮት አቁመናል። ግን ዝናብ እንደፈለግነው ይወርዳል። ሙሴ እንዳለው ከኦሪት ዘዳግም ሕጌን ትእዛዜን ባጠብቁ ዝናብ አምላክ የሚለው ነው በሙሴ እጅ ዝናብ አይወርድም። በአጻር የታሸማን ብለው የማታር እግዚአብሔር አምላክ ሰማዩን የሚያቆማል፣ ሰማዩን ሰንሰለት ያደርገዋል፣ ዝናብም አይወርድም እያለ ሙሴ ይሄን ከኦሪት ዘዳግም ይናገራል። ይሄው ሙሴ ያለው ሳይደርስኛ ሌላ አምልኮት እያመለክን በሕጉና በትእዛዙ አንሄድም። ይሁን የሚወርደው ሁላ ዝናብ ኢያሱ ወልደ ነዌ ግን የተናገረው የሪኮን ሀገር የሚገነባ በመጀመሪያው ልጁ ሲጀምር ይሞታል፣ በመጨረሻው እውነት ግን ነው ይኸውና ደርሷል። እና እንዴት የሙሴ ትልቁ ነብይ ሳይደርስ የተማሪው ደረሰ? በዛን ሰዓት ኤልያስ ነብዩ ቁጡ ነው የነበር፣ ተናደደ። ምን አለ? እኔ ባልኩት ነው ዝናብ የሚወርድ እንጂ ዝናብ አይወርድላችሁም ብሎ ይሄደ። በዛውን ሰዓት ለእስራኤል ልጅ 3 ዓመት ዝናብ አልወረደም እና አኻብ በጣም ተጨነቁ። ህዝቡም አህያውም በሬውም በጉም ያለ ሁላ የሚጠጡት አጡ። ህዝቡ ችግር ላይ ወደቀ። አሁን እግዚአብሔር አምላክ ኤልያስ ነብዩን ሊቃውንቶች እንደሚያስረዱ ኤልያስ ነብዩን ሂድ ተመለስ፣ እንግዲህ እንደሚሉት 3 ቁልፎች በእግዚአብሔር በአምላክ እጅ አሉ ይላሉ፣ ለመላክ ያልተሰጡ። እነዚህ ማን ናቸው? ማታር ዝናብ ማውረጃና የሁላ የሚያወርደው የሚል እግዚአብሔር አምላክ ነው። እንደዚህም ደግሞ ከአይት ኻያው ለሳራብን ሴት የምትወልደው አምላክ ባለው ነው። አምላክ ሲፈቅድ በአዶናይ ፓካድ የተሰራ ይላል። እግዚአብሔር አምላክ ሳራ እንድትወልድ አደረጋት ይላል። እንደዚሁም ደግሞ በፖትኸት ኪብሮተኸም ይላል። የሞተው ደግሞ የሚነሳ ደግሞ እግዚአብሔር አምላክ ባለው ነው። ስለዚህ እነዚህ 3 ቁልፎች በእግዚአብሔር በአምላክ እጅ ነው ያሉ እና ከዚህ እግዚአብሔር አምላክ ለኤልያስ ነብዩ የምትፈልገው ሁላ ሰጣለሁ ብሎ አንተ የምትለውን አደርጋለሁ። ሊቃውንቶች እንደሚያስረዱት የቁልፉን የአንዱን ቁልፉን ሰጠው። ይሄ ቁልፍ ምንድነው? የዝናብን ቁልፍ በእጁ ሰጠው። ስለዚህ እሱ እንደሚለው ኤልያስ ነብዩ እኔ እስከምል ዝናብ አይወርድም አላቸው። እግዚአብሔር አምላክ ይሄ በሱ እጅ ስለሆነ ምን አደረገ? አምላክ ኤልያስ ነብዩ አንድ ኢሻ ጸርፋቲት የምትባል ይሄ ከሷ ሄደ። ከሷ ሲሄድ ከቤቷ ምን አለች ብሎ ያን በጣም ቤቷ ሁላ ተመረቀ፣ ተባረከ። የነበራት ዳቦም የነበራት ውሃ ሁሉም ነገር በረከት ሰደደበት። ሲበላ ሲጠጣ ነበር። አሁን ምን ይሆናል? የሷ ልጅ የዛች ልጅ ይሞታል። የዛች ልጅ ሲሞት አሁን መጥታ ለኤልያስ ነብዩ ይሄን ሁላ ባንተ ነው የደረሰብኝ፣ ይሄ ሁላ ችግር የደረሰብኝ ባንተ ነው። ለምንድር ነው? እስካሁን እኔ እግዚአብሔር አምላክ በጣም አይመለከተኝም ነበር። አሁን ግን አንተ ከቤቴ ስትገባ አንተ ጻድቅ፣ እኔ ካንተ እኩል አልሆንም፣ ኃጢአተኛ ሆንኩ። ባንተ እንግዲህ እኔና አንተ ስንወዳደር ስንል አንተ ጻድቅ ሆነህ በእግዚአብሔር በአምላክ ዘንድ ተገኘህ፣ እኔ ደግሞ ኃጢአተኛ ሆኜ ተገኘሁ። ስለዚህ የአምላክ ቁጣ የመጣብኝ አንተ ቤቴ ስለገባህ ነው ብላ በዚህ የተነሳ ልጄ ሞተ። አሁን ወደ እግዚአብሔር አምላክ ሲለምን እግዚአብሔር አምላክ እንግዲህ የቁልፉን እንግዲህ የቁልፍ የሞተውን ማስነሳት በኔ እጅ ነው ያለ እና ይሄን ከፈለክ ያንን የቁልፉን የዝናቡን ቁልፍ መልስልኝ አለው። እንደሚሉት ያንን መለሰ። ያንን ቁልፍ ያንን ልጅ በሕይወት እግዚአብሔር አምላክ ያንን ሕይወት ሰጠው። ሂዶም ትንፋሹን እሱ ላይ ተኝቶ እንትን ሲል በዛን ሰዓት ያነ ልጅ ቆመ እና እግዚአብሔር ከዛ በኋላ እንግዲህ የዝናቡ ቁልፍ በኔ እጅ ነው አለና ሂድ ለሕዝቤ 3 ዓመት የላቸውም ዝናብ
ተቸግረዋል እና ሄደህ ዝናብ ሊወርድላችሁ ነው ብለህ ከሐራ ካርሜል ሰብስባቸው አለው። አሁን በዛን ሰዓት ሲሄድ ኦባዲያ ከንጉሱ ጋር አብሮ ነብይ ነው ነበር። ከንጉሱ ጋር አብሮ የሚሰራ ነበር። ኦባዲያ ነብይ ይባላል እና አኻብ ቤን ኦምሪና ኦባዲያ እሱ በዛ ውሃ ሲፈልግ በዚህም እሱ ሲፈልግ ኦባዲያ ኤልያስ ነብዩን ያየዋል። የታለህ? በየቦታው ሁሉ ላስፈለገህ ቦታ የለም አንተን ለማግኘት እና ይኸውና መጥቻለሁ ሂደህ ጥራው አለው። አኻብ አላመነም። መጣ። ባየው ጊዜ አንተ እስራኤልን እንደዚህ አድርገህ የነቀርክ አንተ ነህ አለው። እኔ አይደለሁም አንተ ነህ በስራህ አለው። ግን ዝናብ ከፈልክ አለው ነገ ሐር ካርሜል ከተራራ ካርሜሎስ ከዛ ተሰብሰቡ እና 250 ነብይ ያሉትን እነሱ ሁሉ አምጣ በሌላ መልኮት የሚያመልኩትን ነገ ከዛ እንነጋገራለን። ዝናብም ነገ ይወርዳል። ሁሉንም ህዝቡንም ጥራ ብሎ አዋጅ ታወጀ። ህዝቡ ሁሉ ተጠራ። አሁን እዛ ኤልያስ ነብዩ መጣ። 250 ነብይ እነሱ በሌላ መልኮት የሚያመልኩትን ስሙ አላቸው። እንግዲህ የማን አምላክ እውነተኛ አምላክ እንደሆነ እንዲታወቅ ልናደርግ ነው። የእናንተ አምላክ ከሆነ ህዝቡ በእናንተ አምልኮት ይበል። ግን ሁኔታችሁን እውነትና ለእውነት መሆኑን እንድናውቅ ቁርባን እናቀርባለን። ከሰማይ እሳት ወርዶ ያንን ቁርባን የሚበላ ይሄ አምላክ እውነት እንደሆነ በዚህ ይሄን ምልክት ይሁን ብለው እሺ ተባባሉ። እንዴት እሺ አሉ? እነሱ ውሸታቸው እንደሆነ ያውቃሉ። ምን አደረጉ? የኺኤል ቤት ኤሊ ያንን ግንብ ገነባ የኢሪኮን ምን አሉት? አንተ መሬት ለመሬት እንደ ሐማስ በዛ ቋፍረ ከዛ ውስጥ ግባ አሉት። አሁን እኛ በዛን ሰዓት ትንሽ ዝል ስንል ምልክት ስናደርግ በዛ በታች ነህ እሳት አንድደህ ያንን ታቃጥለዋለህ ይወዳ እሳት ወረደ ብለን ህዝቡን ሁላ እናሳስተዋለን። እግዚአብሔር አምላክ ምን አደረገ? እባብ ወሰደደና በዛ ባለበት ያነባ መጥቶ ሲነክሰው ከዛ ላይ ፍግም ብሎ ይሞታል። እነሱ እንግዲህ እሱ አለ ብለው ነው። አሁን ያንን ቁርባኑን ወሰዱ። እሺ ብለው አሁን ያንን ቁርባን አቀረቡና እንዲያው ሰማነን እያሉ ዝል ይላሉ። መሬቱ እንዲነሳና እዛው እንግዲህ ያንን እሳት እንዲያቃጥላቸው ቢሉ ወንድ ወይ ፍንጭ ምንም የለም። አሁን ግማሽ ቀን ደረሰ። ኤልያስ ነብዩ እንዲያው ቀጠሮ ይሆነዋል። በእነሱ ላይ መሳቅ ጀመረ። የእናንተ አምልኮት ቀጠሮ ይሆነዋል ወይም ስራ ይዞ ሊሆን ይችላል። እናርጋችሁ ጩሁ ሲላችሁ መጮህ ራስ በራሳቸው መንጨት ማለት ቢሉ ያን ነገር ሳይሳካላቸው ቀረ። ወደቁ፣ ደከሙ። ኤልያስ ነብዩ በዛን ሰዓት እነዛን በጎችን ወስዶ ያንን አርዶ አሁን ከዛ ላይ ውሃ ደፉበታል። ታምሩ ትልቅ እንዲያው ውሃ ተደፋበት። ያን የተከበበው በድንጋይ ያ12 ነገድ ወስዶ ያን ሁላ ጥልቅልቅ አለ በውሃ ወደ እግዚአብሔር ወደ አምላክ ጸለተ። አነኒ ያሸም አነኒ ያለ እግዚአብሔር አምላክ ሰማይ አምላክ የሰማይ ሲል በዛን ሰዓት ሰማይ ሳት ወርዳ ያንን ቁርባን በላች እና ዛን ጀምሮ ያው ነብዩ እንዲያለው የእስራኤልን እስከመቼ ነው በሁለት መንገድ ብትሄዱ ይሄ አምልኮት የምታመልኩት የእውነት ከሆነ ከሱ ጋር አብራችሁ ነው። የኔ ግን የእውነት ከሆነ የኛ አምላክ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ የወረደ ይሄን ማኑ ብሎ ይሄን ህዝቡ ባየ ጊዜ ከራሱ ላይ ሰገደ። አዶናይ ሆይሎይም አዶናይ ሆይሎይም ብለው ህዝቡ ሁላ በዛ በጣም አመኑ ይላል እና ወዲያውም እነዚህ 250 ወስዶ አረዳቸው፣ ገደላቸው ይላል እና በዛን ሰዓት ዝናብም ለህዝቡ ወረደ ይላል። የሁላ ተደረገ በኋላ ግን ኢዛቤል የምትባለው ኤልያስ ነብዩን ተከታተለችው። ስትከታተለው እንግዲህ ይሄ ህይወት ምን ያደርጋል ብሎ በረረ ይላሉ። ትገለኛለች በማለት
እሱ በረረ ይላል። ወደ ዜት ሄደ፣ ወደ ሚድባር ወደ ቤርሸባ በዛ በበረሃ ሄደ ይላል እና ባያርባኩም ባይለህ ነፍሱ ባያው ቤርሸባ እሱም ልትገለው ስትል ወደ ቤርሸባ ሄደ ይላል። አሸር ለይሁዳ ባያናህ የተናሮ ሻም ወአላህ በሚድባር ደኺዮም ባያው ባይሽር ተኸጥሮት ካንድ ከሆነ ዛፍ ከዛ ተቀመጠ ይላል። ባይሻለት ነፍሱ ለሙት ባያው በዛውን ሰዓት ያነ ሙቀቱ በጣም ሲቸገር እግዚአብሔር አምላክ እንዲያው ብትገለኝ ይሻላል ኪሎ ተባኑ ኺሚያ ቦታ ካባቶች ይሻላል ባይሽካ ባያሻ ከዛ ላይ ተኛ። መልአክ መጥቶ የሆነ ምግብ ሰጠው እና ይሄን ምግብ ከበላህ በኋላ አይዞህ ሂድ በዚህ 40 ቀንና 40 ሌሊት ሄደ ይላል እና እግዚአብሔር አምላክ ተነጋገረው እና አምላክ ምን አለው እንግዲህ ወደ ሰማይ ከማረግ በፊት የሆነ ነብይ ለይስሐቅ አቁምላቸው። ይሄ ነብይ ኤሊሻ ይባላል እና ወደ ኤሊሻ ሄደህ ኤልሳ ማለት ነው ኤሊሻ እና ወደ እሱ ሂድና እሱን ቅባው አለው። ቫይላክ ሚሻም ቫይምጻ ኤሊሻ በን ሻፋት ወደ ኤሊሻ በን ሻፋት ሄደ ይላል። አጠራጠር ያደረግነው ወኸረሽ ለማሳር ጽማዲም ለፋናብ እንደው በ12 ጥምድ በሬ ሲያርስ ነበር። በያበው ኤልያስም በዛን ሰዓት ካባውን የነበረውን ያንን በፊቱ ላይ አሳለፈ ይላል። ይሄን ባደረገበት ጊዜ ያንን በሬዎች እነዚህን የሚያርስባቸው የነበረውን ትቶ ከሱ በኋላ እየሮጠ መጣ። ምን አለው? አባትና እናቴን ስሜ ካንተ በኋላ ሄዳለሁ። እንግዲህ ከዛም በፊት አይተዋወቁም አይሉ ያደረገው ምንድነው? ከፊቱ ላይ ያንን ልብሱን ብቻ ቢያሳልፍ እሱ በኋላ መሄድ በጣም ፈለገ። ባየውም ያለው ለክ ሹፍ ኪማ ሲቲላ ሂድና ተመለስ፣ ግን ምን አድርጌሃለሁ? ባያሾው ማخوا ባይከር ጽመዳ በካር ባይስበኹ ቢኽሊያ በካር ቢሸላም ምን አደረገ? የነበረውን ይሄን ጥምድ በሬ ሁላ ወስዶ በቃዎች በዛ ባለው በማረሻው ያንን ማረሻውን አቃጠለው። በዛ በሬዎችን አርዶ በዛ በሰለባቸው። ለህዝቡ ሁላ ምግብ ሰጠ። ይሄን ያደረገው ለምንድን ነው? እነዚህን በሬዎች ሲያረዳቸው ለምንድን ነው? ምግብ ለመብላት ከፈለገ አንዱን አድርጎ ግን ይሄን ሁላ ማት ያረደው ለምንድን ነው? እንደዚሁም ደግሞ ሌላ እሳት የሚያነድበት አልነበረም? የሚያርስበትን ያንን እንጨቱን ወስዶ ሰባብሮ በዛ ላይ ያበሰለው ለምንድን ነው ብለው ከዚህ ሊቃውንቶች ይጠይቃሉ። ከዚህ ትልቅ ትምህርት እንማራለን። እንግዲህ አንድ ሰው ወደ ከእግዚአብሔርና ከአምላክ በኋላ መሄድ ከፈለገ የእግዚአብሔርን የአምላክን መንገድ ከፈለገ መጀመሪያ ምን አለ? ይሄ የሥራ የምሰራበትን ይሄን በመጀመሪያ ማጥፋት አለብኝ። ለምንድን ነው? ኋላ ወደዛ ስራዬ ለመመለስ እንዳልችል ይሄ ነገር እንዳያሳስተኝ። እንደዚሁም በሬዎችን ማርስባቸውን እነዚህ ሁሉ አረጀና ለህዝቡ አብልቼ ነው መሄድ። እንግዲህ አንድ ሰው ትራክተር አለው፣ ያን ትራክተር የሚሰራበት ነው። በዛ ነው ዋናው ስራው። እንግዲህ ያንን ትራክተር ማቃጠል ማለት ሞኝነት ማለት ነው። ይሄን ግን ያደረገው ምንድነው? ይሄ ትራክተር ካለ ተመልሼ ወደ ዛቦታ ልመለስ እችላለሁ። የአምላክን መንገድ ትቼ ወደ ስራ ወደ ገንዘቡ ልመለስ እችላለሁ። ግን ያደረገው ምንድነው? ይሄን ሁላ አቃጥላለሁ። አቃጥዬ ወደ ስራዬ ወደ አምላኬ ብቻ እንድገዛ በማለት ነው። ይሄም ምንድነው? እንደ ኢያሱ ወልደ ነዌ ቅድም እንዳልነው ነው። ከሙሴ በኋላ ሌላም ሁላ የዚህን ዓለም ሁላ ምቾትቶ ከሙሴ ጋር በኋላ ነው የሄደ። እንደዚሁም ደግሞ ኤልሳ ደግሞ ኤሊሻ ነብይ ማለት ምንድነው? ኤልሳ ነብዩ ደግሞ
ከኤልያስ ነብዩ በኋላ ያምላክን ሕግና ትእዛዝ ለመማር ስለፈለገ እንግዲህ ይሁላ በሬዎች ካሉ እነዚህ ሁላ የዕቃ ስራዎች ካሉ ወደ እነዛ ልመለስ እችላለሁ ምናልባት ይሄ ነገር እንዳያሳስተኝ ከዚህ መልሼ እንዳልመለስ ይሄን በመጀመሪያ አቃጥዬ ከአስተማሪያ ጋር መሄድ አለብኝ ብሎ ይሄን አደረገና እሱ እግዚአብሔር አምላክ በሕጉና በትእዛዙ ምን ሄደውን ልቦና ይስጠነን። ይሄን ይመስላል። ሻባት ሻሎም ወመቦራኽ